ቆይ ልቧን የተከፈተ ለሷ ነው አይደለም? ቆይ ልቧን የተከፈተ ለሷ ነው አይደለም? የሊዲያ ልብ ተከፈተ ይላል እንጂ ሌሎቹ አልተከፈተም አይልም እዚህ ጋር ይላል። ስለዚህ ከቤተሰዋ ደግሞ ተጠመቀች ይላል አይደለም? አትዝለላ። ቆይ መጀመሪያ እዚህ ጋር እንጨርስ። በመጀመሪያ ቀደም ለሊዲያ ብቻ ነው የተነገራት። ችግር የለብኝ ለሊዲያ ብቻ እንዳልተነገራት ዛሬ ተማርክ ማለት ነው። አንድ ነገር አወቅ። በምን ተገናኘ? ለሊዲያ ብቻ ነበር ሲናገሩ የነበሩት። እሷ ከሌላ ከተማ መጣች ነው ወንድሜ። እንዴ ልቧን የተከፈተ ለሊዲያ ወንድሜ ከፈለገበት ትምጣ። እሺ ስብከቱን ስትሰማ ብቻዋን የሰማችው? አይ ልቧን ተከፈተ ከሁሉ ሴቶች ለይተው ማለት ነው። አይመልሰውም። ተመልከቱ፣ አይመልስልኝም። ስብከቱን ስትሰማ ብቻዋን የተሰበከችው ወይ ለሴቶች ነው? የተለያዩ ሴቶች እንደነበሩ የሰሙ ሰዎች ነበሩ ማለት ነው። የሰሙ ሴቶች ነበሩ ማለት ነው። ብቻዋን አልሰማችም ማለት ነው። ትክክል። እዛ ቁጥር 13 ነው። ሊዲያ ብቻ እያልካታው ልክ ለሊዲያ ብቻ ተነግሮ ሊዲያ ያምና ቤተሰቡ የተጠመቀ አድርጋ አይደለም። እሷን እኮ የተለየ ከሌላ ቦታ እኮ ነው የመጣችው። ምን ሆነ ነው እንዴ? ከፈለገው ቦታ ትምጣ ወንድሜ። የመጣችበት ቦታ እኮ ወንጌል የሰማችው እሷ ብቻ መሆኗን አያረጋግጥልህ። ቤተሰብ አይደለም። የእሷ ቤተሰብ አይደለም። ምኑ ነው የእሷ ቤተሰብ ያለው? ስለዚህ ከቤተሰቧን ተጠመቀች ይላል። ስለዚህ ወንጌል ሰብከዋል፣ ወንጌል ሰምተዋል የእሷ ቤተሰብ የሊዲያ ወንጌል ለሰሙ ነው እኮ። የሊዲያ ቤተሰብ ወንጌል ሰምተዋል ወይ? ጥያቄ ነው። ሰምተዋል። አዎ ሰምተዋል። ማስረጃ ያመነ የተጠመቀ ይድናል ያለውን የኢየሱስን ትምህርት ቆይ አንድ ጊዜ ስማኝ። ኦኬ ሚዩት አድርጌያለሁ። ከዚህ በኋላ ከከፈትኩ አስወርዳለሁ። ያመነ የተጠመቀ ይድናል የሚለውን የክርስቶስን ትምህርት የሰሙ ሐዋርያቶች ያመኑ ሰዎች አያጠምቁም። አንድ ሐዋርያቶችን ለየት የሚያደርጋቸው ነገር ምንድነው? ኢየሱስ የተነገራቸውን ያስተማራቸውን ነገር ሳያዛንፉ ነው የሚያደርጉት። ሳያዛንፉ። እኛ ክርስቲያኖች ነው የምናምነው፣ ኦርቶዶክሶች እንደዛ ያምኑ። እኛ ክርስቲያኖች የምናምነው ምንድነው? ሐዋርያቶች የሚያደርጉት ሁሉ ኢየሱስ ያስተማራቸውን ነው። አንዳንድ ጊዜ ኢየሱስ ያላስተማራቸውን አያደርጋሉ ብለን አናምንም። እኛ ነን እንግዲህ፣ ሌሎች የፈለጉትን ማመን ይችላሉ። እኛ ክርስቲያን ስለሆንን ሐዋርያቶች የሚያደርጉት ኢየሱስ ያስተማራቸውን ነው። ያላስተማራቸውን አያደርጉም ብለን እናምናለን። ስለዚህ ሁሉ ጊዜ ሲያጠምቁ ያመኑትን ነው የሚያጠምቁት። ያላመነ አያጠምቁም። ለምን? የክርስቶስን ትእዛዝ በጆሮአቸው ነው የሰሙት። እንደኔና እንዳንተ ተጽፎ አይደለም ያነበቡት። ይሄ ነው ለየት የሚያደርጋቸው ሐዋርያት። ይሄ ነው ለየት የሚያደርገው። ስለዚህ ሐዋርያቶች አጠመቁ ስትል ሁሉ ጊዜ ምን ያደርጋሉ መሰለህ? ሐዋርያት 8 ላይ እንደምትመለከተው፣ በተለያዩ ክፍሎች ላይ እንደምትመለከተው በፍጹም ልቡ ያመነ ነው የሚያጠምቁት። ያላመነ አያጠምቁም ሐዋርያቶች። ያንተ ቤተ እምነት ያምናሉ ያላመነ እንደሚያጠምቁ። እኛ ግን ሐዋርያቶች በፍጹም የክርስቶስን ትምህርት አያዛንፉም፣ የጌታን ትእዛዝ አያዛንፉም። ኦኬ አሁን ወደ ያመነ የተጠመቀ ወደሚለው እንሂድ። ኦኬ ያላመነ የተጠመቀ እንዳለ እየነገርከኝ ነው በዚህ ክፍል መሰረት። እየሰማኸኝ ነው? በቃ ማስረጃ ግን የለህም። በዚህ እንተማመን አይደል? የሊዲያ ቤተሰብ ማስረጃ የለህም ወንጌል እንዳተሰበከው። እየሰማኸኝ ነው? ያላመነ ተጠምቋል እያልከኝ ነው በዚህ ክፍል መሰረት? አዎ። ስለዚህ ሁለት ወንጌል ነው ያለው ማለት ነው። ያመነ የተጠመቀና ያላመነ የተጠመቀ ይድናል የሚል ወንጌል አለ ማለት ነው። በቃሉ መሰረት ትክክል። የአማን ልጆች እንግዲህ ወንጌል መስማት አይችሉም። ህፃናት መስማት አይችሉም። ምንም ጥርጥር የለው። ህፃኖች ሰምተው ወይም ሳይሰሙ ያየህበት ክፍል የትኛው ነው? እዚህ ክፍል ላይ ህፃናት የሚለውን ሀሳብ ከየት አገኘኸው? ህፃናት ወደ እግዚአብሔር እንዲመጡ ጌታ ኢየሱስ ክርስቶስ አዞናል። 16 ላይ ለህፃናት ማቴዎስ 18 ላይ የጌታ ኢየሱስ ክርስቶስ ህፃናት ወደ እኔ መጡ ዘንድ አትከልክላቸው ይላል። ወደ ቤተክርስቲያን የሚመጡ ከሆነ ደግሞ እነዚህ የእግዚአብሔር ቃል መስማት አይችሉም። ሰው በቤተክርስቲያን የሚደረገው ነገር ሁሉ ይፈጸማል ማለት ነው። ምክንያቱም በቤተክርስቲያን ጥምቀት አለ፣ ይጠመቃሉ፣ ቅዱስ ቁርባን አለ፣ ይበላሉ ማለት ነው። እግዚአብሔር ቃል መሰረት ኦኬ። ሐዋርያት 16 ላይ ያመጣኸኝ ህፃናቶች ሳያምኑ እንደሚጠመቁ፣ ሰዎች ሳያምኑ እንደሚጠመቁ ልታሳየኝ ነው? እኔ ስለ ህፃናት ነው እያልክ ያለሁት። ስለራሴ ስለጠየቀኝ ሌሎች ግን አምነው ነው የሚጠመቁት። ስለራሴ ስለጠየቀኝ ነው። ስለዚህ የሊዲያ ቤተሰቦች አምነው ነው የተጠመቁት ማለት ነው።
የሊዲያ ቤተሰቦች አምነው ነው የተጠመቁት ሳያምኑ ነው የተጠመቁት? ማስረጃ ስጠይቅ መልስ አጣህ እኮ። ወደዛ ማስረጃ ሰጠሁ እኮ። ማስረጃ ስሰጥ አልተቀበልኩም። ችግር የለውም። የኔ ማስረጃ አልተቀበልኩም። የሊዲያ ቤተሰብ የት አለ? ወንጌል ሰምቷል። የት አለ? ችግር የለውም። አልሰሙም አይደለ? አሁን በአንተ እንዴት አይደለም? ችግር የለም ሳይሆን ለቃሉ ታማኙና የት ነው ወንጌል የተሰበካቸው? በቃ ጥሩ። ስለዚህ ወንጌል ስላልተሰበኩ አንተ ስለሆንክ ትክክሉ አንተ አሁን አንተ ነህ እኔ ሳይሆን እግዚአብሔር ቃል ታማኝ ሳይሰበኩ ሰዎች መጠመቅ ይችላሉ። ወንድሜ የሰማኸኝ ነው። አንተ ምንድን የፈለግከው አልገባኝም። አንተ ነህ ትክክሉ። እኔ እንግዲህ አስረድቼ ጨርሻለሁ። አለመቀበል መብት እኮ ነው። ስለዚህ ወደ አንተ እናድርገውን። አንተ ትክክሉ፣ እኔ ተሳሳትኩና አንዳንድ ጊዜ ሳያምኑ ሰዎች ይጠመቃሉ፣ አንዳንድ ጊዜ ደግሞ አምነው ይጠመቃሉ ነው። ወንጌል አልገባኝም፣ ንገረኝ። በሐዋርያት 16 መሰረት ምንድን ነው ልታሳስበን የፈለግከው ነገር? የሊዲያ ቤተሰቦች ሳያምኑ እንደተጠመቁ ነው እያስረዳህን ያለው አይደለ? በጣም ጥሩ። ስለዚህ የአንተስ ቤተሰቦች ሳያምኑ ለምን አይጠመቁ? ህፃናቶቹ ሳይሆን ላይ ትልቅ ሰውን ከሆነ ሳያምን ለምን አይጠመቅም? እንደሱ ከሆነ ለምን ያመነ የተጠመቀ ይድናል ትላላችሁ ማለት ነው። ምክንያቱም ሳያምኑ መጠመቅ እየተቻለ ነው ማለት ነው። እየመጣልህ ነው አይደል? ጣጣ መጣብህ። ራስ ያመጣኸው ጥቅስ ችግር እያፈጠረብህ ነው ማለት ነው። ሁለት ወንጌል ያስክ ማለት ነው። ምንድን ነው የምታወራው ግን ታውቀዋለህ ዳጊ? እሺ ግልጽ ላድርግልህ እንደገና ደግሜ ለመጨረሻ ጊዜ እነግርሃለሁ። የምታወራው ነገር ግን ታውቀዋለህ? ነገር እያወራህ እንዴ በደንብ ላስረዳ። በስሜት አታውራ፣ በእውነት በስሜት አታውራ። እንዴ ግድ የለም ረጋ ብዬ አወራሃለሁ። በስሜት ይኸውልህ ራስን ተቆጣጠር። የምትናገረው በእግዚአብሔር ቃል አውራ። እንዴ ኦኬ ፕሮቮክ ማድረጉን ተወውና እንማማር። ችግር የለም። እንዴ መልስ አትቆጣ፣ አትናደር፣ ስሜታዊ አትሁን እባክህ። እሺ አንዴ ሚውት አድርገና አዳምጠኝ ወዳጅ። እስካሁን አላናደድከኝም። እንግዲህ ሌላ ነገር መሞከር አለብህ። ማናደድ ፈልግ። እኔ አሁን በስነ ስርዓት እያወራኸኝ ነው፣ እየመለስክልኝ ነው። መልሱን ባልቀበለውም አክብረህ እየመለስክልኝ ነው። እንደዚህ በስነ ስርዓት የሚያዋራኝ ሰው አግኝቼ ለምንድን ነው የምናድደው? ግዴታ የሌለብህን ነገር እኮ እያረክን ያለው። ለእኔ መመለስ ግዴታ የለብህም፣ እኔን ማውራት ግዴታ የለብህም። ግን አክብረህ እየመለስክልኝ እኔ አሁን ከአንተ ጋር ምን ያጣላኛል? ወይም ብትሰድበኝ ወይ የሆነ ሌላ ነገር ብትል ኖሮ እሺ እናደድብህ ነበር። በስርዓት እያወራህ ነው። ሚዩት አድርግ ስትባል ሚዩት እያረክ ነው። ሶፋር በሀሳብ ነው እንጂ ያልተግባባ ነው። ምንም የሚያበሳጭ ነገር የኔን ባላቅም እንግዲህ አናድጄ ከሆነ አንተ እስካሁን አላናድ። ወደ ውይይቱ እንመለስ። እንትና ምን ብዬ ጠይቄ ነበር መሰለህ? አንተ የምትስለው ስዕል ቅዱስ ተብሎ ይጠራል ወይ ብዬ ስለ አዎ ብለኝ ነበር። ራይት አንተ የምትለው እንትን ተዋትና አንድ ሰዓሊ የቤተክርስቲያን ሰዓሊ የሚሰራውን ስዕል መንፈሳዊ ስዕል ቅዱስ ተብሎ ይጠራል ወይ በሚል ከሆነ እመልስልሃለሁ። ምክንያቱም አንተ ሲሆን የግል ወሬ ይሆናል ወይም ነው ስለ ግል ጥያቄና መልስ ይሆናል። እኔ ደግሞ ነግሬህ ነበር ስለ ግል ማውራት የምፈልግ ከሚስሉት ሰዎች መካከል አንቱ አንደኛው ነህ እና ስለዚህ አንተ ብዬ አንተን ስፔሲፊክ አድርጌ ባወራ ችግር የለውም። ቢኮዝ አንተ ሰዓሊ ስለሆንክ ወይም ደግሞ አንተ ስትለኝ ስለ ግሌ አንቱ በለኝ ካልከኝ ንግግሩ ላይ አሁን እኮ ምንም እኮ ጥያቄው አንድ አይነት ስለሆነ ንግግሩ መሆን ያለበት ስለ ግል እኔ አሁን ስለ ግል እንትን ብታወራኝ ምንም እንትን አያደርገኝም። ምክንያቱም ስለ ራሴ ለመሰከር ስለግል ሳይሆን ስለምትስለው ስለአንተ ነው እያወራ ያለሁት ነገር ስለምትስለው ስለአንተ ስለሚሳለው ስዕል ነው እያወራ ያለሁት እንጂ ስለ ግል ህይወት እና ጠቅለል አድርገህ ችግር የለውም እኮ ይሄ እኮ አያከራክረንም። ቢቂ ስለሚሳለውም ስዕልም ቢሆን ስለ ሰዓሊም ቢሆን አንድ የቤተክርስቲያን ውስጥ ያለ በትውፊቱ መሰረት የሚሰራ ሰው የሚሰራው ስዕል ቅዱስ ነው ወይስ አይደለም በሚል ማውራት እንችላለን። እሱን መልስልና ወደ ጥምቀት እንገባለን። እኔ እኮ ጥያቄ አልመልስም ማለት ነው። ሰላም ለኪ አንተ እኮ ሳሊ ነህ። ስለዚህ እኔ አንተን ነው የምጠይቀው። አንተ ሳሊ ስለሆንክ ሳሊ ባትሆን ኖሮ አንተን አልጠይቅም ነበር። ሰው ሳሊ ስለሆንክ አንተ የምጠይቀው ጥያቄ ግልጽ ነው። ስለዚህ አንተ የምትስለው ስዕል ኦኬ ቅዱስ ተብሎ ይጠራል። ቅዱስ ተብሎ ይጠራል ወይ አንተ የምትስለው ስዕል? ኦኬ እሺ አንድ የኦርቶዶክስ ተዋሕዶ ቤተክርስቲያን ስዕል በትውፊቱ መሰረት የሚሰራ ሰው ካለ ያ ስዕል መጀመሪያ ሲሰራ በጸሎት ነው የሚሰራው። ሲሰራም ወንጌልን መሰረት አድርጎ ቤተክርስቲያንን አስተምሮ መሰረት አድርጎ ይሰራል። እየመለስኩልህ ነው። ቤት ሰላም ለኪ አይደለም እኔ ጠየኩ
ስዕሉ ምንም መሰረት አድርጎ ነው የሚሰራው? ሲሰራ እንዴት ነው የሚሰራው ብያለሁ። እኔ እየመለስኩ ነው ያለው። አንተ የምትስለው ስዕል ቅዱስ ተብሎ ይጠራል ወይ ነው? አዎ ወይም አይደለም ነው። እና እየመለስኩ ነው ያለሁት ነው። አንተ እኮ ሲሰራ ምናምን ትላለህ። እኔ አልጠየኩም። ስለዚህ የጠየኩት ቀላል ነው፣ ቀላል ጥያቄ ነው። ስለዚህ አታብራራ ነው፣ ማብራራት የለብህም ነው። የምታብራራውማ እኮ አዎ ወይም አይደለም ምናምን ብለህ ከመለስክ በኋላ ነው እንጂ ሳትመልስ እንዴት ነው? ስለምን ጉዳይ ያብራራ እንደሆነ በምንድን ነው ላውቅ የምችለው? ጥያቄ ግልጽ ነው። የምትስለው ስዕል ቅዱስ ተብሎ ይታወቃል። አሁን የሚመለስ መልስ እኮ ሲመለስ ዳይሬክትሊ አዎ አይደለም ተብሎ ሊመለስ የሚችል መልስ አለ፣ ተብራርቶ የሚመለስ መልስ አለ። ጥያቄ መልስልኝ እንጂ ሰላም አንተ የምትስለው ቅዱስ 2 ደቂቃ መስማት ያቅታል። ቤኪ 2 ደቂቃ ጠይቀህ 2 ደቂቃ መስማት ያቅታል። ደቂቃም ታወራለህ። በቀጥታ መልስል እንጂ ብራዘር። አንተ የምትስለው ልንገርህ፣ ለምሳሌ ማለት ነው ይባላል ብለህ ምንድን ነው አንተ የምትስለው? ፋይል ሊሆን ይችላል ዋሬቨር። አንተ የምትስለው ስዕል ቅዱስ ተብሎ ሊጠራ ይችላል። ስጠኝ ቤኪ። ከጠየቅህ በኋላ መልስ ለመቀበል እንትን አድርግ፣ ራስን ክፍት አድርገህ አዎ ወይም አይደለም በለኛ። አዎ ወይም አይደለም ካልከኝ በኋላ እንደዛ ማይመለስ ከሆነስ እንዴት ነው? እንደዛ ማይመለስ ከሆነስ ማለት እሺ፣ ላስረዳ። እንደዛ አሁን ያለንበት ሚዲያ ላይ ስለሆነ እኔ አሁን አዎ ብል ሰው በምን ይረዳል? እኔ የምፈልገው ነገር እኔም ያልኩበት አንግል ላይረዳ ይችላል። አይደለም ብልም ላይረዳው ይችላል። ኦኬ። ስለዚህ ከ2 ደቂቃ ያለፈ ወሬ አላወራም፣ ያለፈ ንግግር አልናገርም። 2 ደቂቃ መታገስ ከቻልክ ልመልስልህ። የትኛው ስታንድ ላይ ቆመን ነው? አዎ ወይም አይደለም በሚለው ነው? አሁን ስታንድ እኮ ታገኘዋለህ። ጥያቄ ላይ ስታንድ መልሴ ላይ አሁን ላገኝ አልችልም ብራዘር። የሁሉ አውርተናት አይ በቃ ሰላም ለክ እንደዚህ በላይ ከብዶኛል በለኝ። በቃ ይለፈው አልከበደኝም። እንዴ በራስህ ነው እንዲህ ሁሉም ነገር የምታበጀው? ጥያቄ መልስ ሰጪም ገምጋሚም አንተ ነህ። በቃ ልጨቃጨቅን አልችልም። ለምሳሌ አንተ የምታምነውን አንተ እኮ ነው ወደ ጭቅጭቅ እየወሰድክ ያለው ዳኒ። ማነው ቤካ በለኝ። እሺ ስማኝ እኔ ወንድም፣ አንተ ነው ወደ ጭቅጭቅ እየወሰድክ ያለው። ነባር ነው 2 ደቂቃ መታገስ አቅቶህ እስካሁን እኮ መልሼልህ ነበረ። ከምጠይቀው ጥያቄ ተነስተህ ደግሞ ከመለስክ በኋላ ነው ደን የስ ላልከው ታብራራለህ፣ አሊያም ነው ላልከው ነገር ታብራራለህ። ማብራሪያ የምሰጠው ላልከው ነገር ነው። ምን ብለህ እንደመለስክ ምን አውቄ ነው አንተ ማብራሪያ የምትለው? ጥያቄ ግልጽ ነው። አንተ የምትስለው ስዕል ቅዱስ ተብሎ ሊጠራ ይችላል ወይ? አዎ ወይም አይደለም? እሺ ሰምታችኋል። እንግዲህ ታብራራለህ ያለው ይችላል። ምንድነው ጥያቄ? ቅዱስ ሊባል ይችላል ወይ? አሁን ሊባል ይችላል። እንዴት የሚለው ነገር ደግሞ አሁን ልመልስ። አሁን ከከለከልከ ችግሩ አንተ ላይ ነው። ችግር የለም። ኦኬ እሺ፣ እንዴት ሊሆን ይችላል? አሁን ትውፊትን የጠበቀ ማለት መጽሐፍ ቅዱሳዊ የሆነ መልእክትን የሚያስተላልፍ ስዕል ሰርቶ ለቤተሰብ አገልግሎት ሲያውለው ሲባረክ ያ ስዕል ቅዱስ ይባላል። ለምንድን ነው ካልከይ፣ ለምሳሌ አሁን መጽሐፍ ቅዱስ የተባለው ከምን የተነሳ ነው ሲባል ከእግዚአብሔር ቃል የሚያስተላልፈው መልእክት ወንጌላዊ መልእክት ከዛ የተነሳ ቅዱስ ይባላል። ልክ ቅዱሳት ስዕላት ደግሞ የሚያስተላልፉት መልእክት መጽሐፍ ቅዱሳዊ መልእክት ስለሆነ ወንጌላዊ መልእክት ስለሆነ ያ ነገር ቅዱስ ተብሎ ይጠራል ማለት ነው። እሺ ጥያቄ ወደ አንተ። እሺ አንተ ምስለው ስዕል ቅዱስ ነው ተብሎ ወይም ቅዱስ ተብሎ ሊጠራ ይችላል? ቅዱስ ማለት እኮ እኔ አይደለሁም። ስማኝ በቃ ችግር የለውም። መልእክቱንም ቅዱስ የሚያደርገው እና መባረኩ ቅዱስ ያደርገው ችግር የለውም። እሱ ነገር እናወራለን። ምንም ችግር የለውም። እሺ አንተ ቅዱስ ነህ? እኔ ቅዱስ አይደለሁም። አንተ ቅዱስ አይደለም። የምስለው ስዕል ቅዱስ ነው። የሚገርመው ነገር አንተ ቅዱስ እሺ፣ ቅዱስ ካልሆንክ አንተ ምንድን ነህ? ቅዱስ ካልሆንክ አንተ እኔ ስለ ራሴ የሚመሰክርልኝ እግዚአብሔር ነው። እኔ ደግሞ ራሴን ዝቅ አደርጋለሁ። አይ ቅዱስ ካልሆንክ አንተ ምንድን ነህ? ልመልስልህ፣ ወንጌልን አድርጌ ልመልስልህ። ቅዱስ ጳውሎስ ምንድን ነው ያለው? ማንም ሰው ከሁሉም ሰው እኔ አንሳለሁ ይበል
ብራዘርዬ አንተ ቅዱስ ካልሆንክ ምንድን ነው? ራሱ ቅዱስ ጳውሎስ ራሱ እንኳን ምን ብሎ ነው የሚቆጥረው? እባክህን አመለኪ አንተ ቅዱስ ካልሆንክ ምንድን ነህ? እኔ ኃጢአተኛ ነኝ። የቅዱስ ተቃራኒ እርኩስ ማለት ነው። እንደፈለግ በለው፣ ግን ኃጢአተኛ ነኝ። ስለዚህ በእርኩስ የተሳለ ነገር እንዴት ነው ቅዱስ ሊሆን የሚችለው? አንተ ሳሊው ከእርኩስ ሆነ በአንተ የተሳለው ነገር እንዴት ነው ቅዱስ ሊሆን የሚችለው? ስለዚህ በእኔ በእርኩሱ ሰው በኃጢአተኛው ሰው ቃለ እግዚአብሔር ብሰብክ ወይም ቃለ እግዚአብሔር ብናገር ያ ቃለ እግዚአብሔር እርኩስ ነው? ባዘርዬ ጥያቄ ግልጽ ነው። አንተ እርኩስ በሆንከው ሰው የተሳለው ስዕል እንዴት ነው ቅዱስ ሊሆን የሚችለው? እኔ እያስረዳሁ እኮ ነው ያለው ቤኪ። እኔ ኃጢአተኛው ሰው ቃለ እግዚአብሔር ብናገር ኢየሱስ ክርስቶስ አምላክ ነው ብል ይህ ቃል እርኩስ ልትለው ነው? በቃ ተመልሰኛል። ተወቃ ከዚህ በላይ በራሱ ሁሉም ነገር ትደመድማለህ። እንዲህ በራሱ ሁሉም ነገር ትደመድመዋለህ፣ ትዘጋዋለህ። የሚገርም ሰላም በጣም ወሳኝ እና ቆም ብለህ እንድታየው ያክል ነው በእርግጠኝነት የጠየቀ ጥያቄ እና እንደ አንድ ኦርቶዶክሳዊ ሰው አንተ ስለኸው እሱ ቅዱስ ነው እያልከን ያለው የተሳለው ቅዱስ ሆኖ ሳሊው ግን እርኩስ ነው እያልከን ያለው ኃጢአተኛ ነኝ። አዎ እኮ ግዑዝ ነገርን መቀደስ የቻለ ነገር አንተን ግን መቀደስ አልቻለም እኮ ነው። ከባድ ነገር ነው። እቺ ነገር በጣም ሲሪየስ ነው። ሲሪየስሊ ወንጌል የለም ነው እኛ ጋር እያልከን ያለው ቅዱሳን አይደለም። ቅዱሳን ራሳቸውን ሐዋርያት ራሳቸውን እንደ ቅዱስ ነበር የሚቆጥሩት። እንደ ኃጢአተኛ ይቆጥሩ ነበር። አላቅም መጽሐፍ ቅዱስ ውስጥ እንደ ኃጢአተኛ የሚቆጥር የለም። ግን እዚሁ ጋር ቆመን እናወራና ያልከው አንተ ያልከው ነገር እኮ ነው። ችግር የለም። በመጽሐፍ ቅዱስ ማውራት ስላለብህ እያወራን ያለ ነው። በመጽሐፍ ቅዱስ ኮንሰፕት ነው። እስካሁን የተለየ ነገር ማለት ነው። ሎጂክ ምናምን የሚባል ነገር አይ እስካሁን እያወራን ነው። መጽሐፍ ቅዱሳዊ ኮንሰፕት ነው እያወራችሁ ያላችሁ። የተለየ ነገር አላወራን። ለመደበቅ ካልፈለክ በስተቀር ማለት የጠየቀ ጥያቄ ዘመንን ሙሉ የሚያነቃህ እንደሆነ አስባለሁ። አንተን ብቻ አይደለም ሰሚውንም ጭምር ማለት ነው። አንተ ስለኸው ቅዱስ ሆኗል ስዕሉ፣ አንተ ሳሊው ግን እርኩስ ሆነሃል። አዮ ስለዚህ በእናንተ ቤተ እምነት ውስጥ የተቀደሰ ማንነት ከስዕሉ ያነሰ ማንነት በወንጌል ያልተለወጠ ህይወት ምናምን እንዳለ ነው የሚያሳየው። አይደለም ክርስቲያን ኃጢአተኛ ነኝ እኔ ደካማ ነኝ ብሎ ነው የሚናገረው። ገብቷል ማለት ክርስቲያን ኃጢአተኛ ነኝ ይላል። አዎ ጠቀስልኝ። ቆለ ጠቅስልኝ እኮ ነው እሱ እየፈለገው። እሺ እየፈለጉ ነው። ግን ለምን ነው ወደ ጥምቀት ማንገባ? ከሌለ ችግር የለም እንገባለን። ዋናው እንድታየው ነው። ፖይንት ምንድነው? ቆም ብለህ ራስን እንድታየው ያክል ነው። ርዕሱም ነው ሲጀመር ርዕሱንም ጭምር ነው ያነሳው። ግን የምትስሏቸው ስዕላቶች ጭምር አየህ ከእናንተ የበለጠ ቅድስና ከእናንተ የበለጠ እንትን እንዳላቸው ነው እያወራችሁ ነው ያላችሁት። እኛ ጋር ግን ልዩ ነው። እኛ ቤት ውስጥ እኔ ሳልኩት አይደለም ቅዱስ፣ እኔ ያዘጋጀሁት ዕቃ አይደለም ቅዱስ ብራዘር። እኔ በመስቀል ላይ በፈሰሰው በክርስቶስ ኢየሱስ ደም ተቀድሻለሁ፣ ጸድቄያለሁ። አየህ ክርስትና ነው። አንድ ሳሊ የሳለው የአእምሮ ስራ ውጤት ቅዱስ ሆኖ አንተ ግን እንደ እርኩስ የምታወራ ከሆነ ዜን ኢየሱስ ለምን ሞተ? ኢየሱስ የሞተው ወዳጅ የለም ስላልከኝ ነው። የለም አላልኩም እንዴ ዳኒ፣ እየፈለግኩ ነው ያለሁት። አሁን እስክትፈልገን ያላቀው ብራዘር እኮ እኔ እስክትቀጥል ድረስ እስክታገኝ ድረስ ላውራ። ከዛ ሌላ ሰው እድል መስጠት ይችላል። እኔ ከዚህ አልወጣም ሳላገኘው ችግር የለው። እርግጠኛ እኮ ላውራ። እኔ ማውራቴ ከአንተ ጋር ምን ያገናኘዋል ታዲያ? ጥቅስ እንዳታወጣ ያደርጋል። እኔ ማውራቴ
እኔ ፎከስ እያደረኩ ነው ያለው እየሰማሁ በደንብ ስላልሆነ ፎከስ እያደረኩ ፎከስ አድርግና አንተ ጥቅስ ፈልግ፣ ስታገኝ ደግሞ ታወራለህ። ወዳጄ ምን ችግር አለ? አንዳንድ ጊዜ እኔ የሚገርም ነገር ፎከስ ማድረግ ስለምወድ እኮ ፎከስ አድርግ እኮ። ለዛ እኮ ነው ፎከስ እንድታደርግ ሚዩት አድርግና ፈልግ ብራዘር፣ ወይ ደግሞ ድምፁን ቀንሰው። ህዝቡ ግን ይስማ፣ ሀሳቡን ይረዳ፣ ኢንተርቴን ያድርግ። ምንም እኮ ጥያቄ የለውም። በእኔ አፍ ነው እንደ አንተ የምታስበው አይደለም እኮ ወዳጄ። አንተ በራስህ አእምሮ ነው የምታስበው። እኔ ስላወራሁ ያንተ ሀሳብ እንደዛ ራሱ እንደ ኃጢአተኛ የቆጠረ ሰው የለም ያልከኝ ወዳጄ። ክርስቶስ ኢየሱስ የሞተለት ሰው እናንተ ቅዱሳን እኮ ነው የሚለው ሲጽፉ ራሱ ላዚህ ላላችሁ ቅዱሳን ነው። ላምብልህ ምን ነው የምታነብልኝ? እሺ ጥቅሱ ምንድን ነው የምታነብ? ቅዱስ ጳውሎስ የተናገረው ቃል ነው ላይ እሺ ምን አለ ጢሞቴዎስ? እሺ ምን አለ ጢሞቴዎስ? ኃጢአተኛውን እንዲያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። እየሰማኝ ነው? ጢሞቴዎስ ግለጠውና ሐሳቡ አንደኛ ጢሞቴዎስ 1:15 ኦልራይት ቀጥል። እንግዲህ የለም ብሎ ነበር ወንድማችን ዳኔ እና ቀጥል። እሺ ኃጢአተኛውን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኛው ዋናው እኔ ነኝ ነበርኩ አይደለም ነኝ። ዋናው ኃጢአተኛው ዋናው ምንድን ነው የምቀጥለው? አሁንም አትቀበለኝ። ጥቅስ አላለቀም። አንድ ጥቅስ ነው ያብዛሉ። አይ 16ን ቀጥለው። 16ን ቀጥለው። እሺ ልቀጥል። እሺ ወገኖች ሰምታችኋል። እኔ ነኝ ነው ያለው። ኦኬ ነበርኩም አይደለም። ጎበዝ ቀጥል። 16ን ቀጥል። እሺ ሲመጣልም ወደ ሌላ እንደምትሄድ አውቅ ነበረ። ስለዚህ ግን ቀጥል ወዳጅ። እየቀጠልኩ እኮ ነው ያለሁት። እሺ ስለዚህ ግን የዘላለም ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንድሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረቱን አገኘው። እሺ ልቀጥል። ብራዘር ቀጥል። እሺ ብቻውን አምላክ ለሚሆን ለማይጠፋው ለማይታየው ለዘመናት ንጉሥ ምስጋናና ክብር እስከ ዘላለም ድረስ ይሁን አሜን። ልቀጥል። በቂ ነው። ጨረሰው ሀሳቡ። ከቁጥር ስንት ነው የጀመራችሁት ወንድምነት? 15 ከ13 ጀምረህ አንብበዋል። ከኔ ጋር ነው የምታወራው። ማንም አይገባም። ስለዚህ ማንም አይግባ። መሀል ላይ ማንም ሰው አይግባ። እንዳንጨቃጨቅ ደግሞ ወደ ትናንትና ማንም የእግዚአብሔር ቃል እኮ ይነበብ እኮ ነው ያለ። 13 አንብበዋል። የእግዚአብሔር ቃል ይነበብ ያለ። ሚት አታድርገኝ ወንድምነት 13 አንብበው ከዛ ቀጥሉ። ቴንክ ዩ። የእግዚአብሔር ቃል ገባ ከሆነ ውይይታችን ያበቃል። ዝም ብሎ ሁሉም ሰው አውርቶ እኔ ከሁሉም ሰው ጋር እንትን ማድረግ አልችልም። ሚትም አታድርገኝ። እኔ ስለ ጥያቄ አልፈራም። ታውቁኛላችሁ። ደፍሬም ነው የገባሁት። ሁል ጊዜ እገባለሁ። ይነበብ እኮ ነው። 13 አንብበው ወንድምነት 13 አንብበው አንተ ማለት ኤርሚ አለመግባት አትችልም። ይነበብ ወዳጄ። እስቲ መበርታት ነው ያለብህ። አስቀድሞ ተሳዳቢና አሳዳጅ አንገላችም ምንም ብሆን ይህንን አደረገኝ። ነገር ግን ሳላውቅ ባለማመን ስላደረግኩት ምሕረትን አገኘው። ጳውሎስ ስለ የትኛው ሕይወት ነው እያወራ ያለው? ቆይ እንቀጥል እስቲ አንዴ ሚዩት አድርግ። የጌታችን ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ በዛ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉም እንዲቀበለው የተገባ ነው። ከኃጢአተኞችም ዋናው እኔ ነኝ። ስለዚህ ግን አንዴ አንተ አሁን ምን ሚዩት ነው ማድረግ ያለው? ችግር ከሌለው ሚዩት አድርገህ ብራዘር።
ስለዚህ ግን የዘላለም ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንዲሆን ኢየሱስ ክርስቶስ ዋና በምሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘው። አለቀ። ጳውሎስ ኃጢአተኛ ዋናውን የነበርኩ እያለ ነው ያለው። ኃጢአተኛ ነበርኩኝ፣ አሁንስ የእግዚአብሔር ምሕረት አግኝቶኛል። የእግዚአብሔር ምሕረት ያገኘው ኃጢአተኛ ነው። አዎ እኛም የእግዚአብሔር ምሕረት ያገኘን ኃጢአተኞች ነን። ግን አሁን ምን አግኝቶናል? የእግዚአብሔር ምሕረት አግኝቶናል። we are saved፣ ከኃጢአት ድነናል ማለት ነው። የእግዚአብሔር ምሕረት ያገኛቸው ሰዎች ማለት የዳኑና የጸደቁ ሰዎች ማለት ነው። ምን ያገኛቸው ናቸው? የእግዚአብሔር ምሕረት። አለቀ። ምሕረት ያላገኘ ሰው አይደለም አሁን ጳውሎስ በክርስቶስ ኢየሱስ በወንጌሉ እውነት። ምክንያቱም ወንጌሉ የመጣው ቁጥር 15ን አንበብ ያልኩ ለዛ ነው። ኃጢአተኞችን ሊያድን። አለቀ። ምን? ኃጢአተኞችን ሊያድን የተገለጠ ምን አለ? ወንጌል አለ። ቁጥር 16 ስለዚህ ይሄ የተገለጠው ወንጌል ቁጥር 16 አዎ የተገለጠው ይሄ የዘላለም ሕይወት ኃጢአተኞችን ምን የሚያደርግ ነው? የሚያድን ነው። የዘላለም ሕይወት የሚሰጥ ነው። ጳውሎስ አንድም ቦታ ላይ ኢየሱስ ክርስቶስን አግኝቶ አልዳንኩም አልጸደቅኩም ያለበት ቦታ የለም። አይዞ ልልህ እፈልጋለሁ ብራዘር። አውራ እንድታወራ ነው ዝም ያልኩ። እንድልክ ነብይ አይደለም። ጥያቄ አለ? ባወራሁት ላይ ጥያቄ አለ አይደለም? አንተ እንዳብራራኸው እኔ ማብራራና ጥያቄ ከፈለክ እጠይቃለሁ፣ ወይም ደግሞ ቀጥሎ እኔ እጠይቃለሁ። ችግር የለም። አንተ እየጠየቅ ስለሆነ ቀጥሎ እጠይቃለሁ። ግን አንተ እንዳብራራኸው ካብራራኸው በኋላ እኔ ነኝ የምጠይቅህ። ጥያቄ አለኝ፣ አብራራውና ከዛ እጠይቃለሁ። ችግር የለም። ቆይ እስካሁን እኮ ያልጠየቁ እየተጠየቁ ነው ያለው እኮ። አይ ማስረጃ አንተ ነው ያመጣኸው ማስረጃ። አንተ ያመጣኸው ማስረጃ ላይ ትጠየቃለህ። አብራራው እድል ሰጣለሁ። ለማስረጃም ብቻ እኮ አይደለም ዳኒ። አሁን ፌር ለመሆን እንሞክርና ችግር የለም እኮ አቀረብከው ማስረጃውን፣ ከዛ አብራራው እድል ሰጣለሁ። ከዛ ማስረጃ ብቻ ተነስቶ ሳይሆን ከመጀመሪያም በጥያቄ በቤኪ ተነስቶ ነው እዚህ የተደረሰው አይደለ? ወላጅ ጥያቄ ማብራሪያ አምጥቼ አጠይቁኝ ነው እያልከኝ ያለኸው? እስካሁን ድረስ እኔም ለመጠየቅ ነበር የገባሁት። ማብራሪያ አምጥቼ አጠይቁኝ እያልክ ነው ወይ ያለኸው? እዛውን ነው አልካልከኝ ችግር የለውም። ግን አንተ እንዳብራራው እኔ ደግሞ ገብቶሃል። ልክ አይደለም እኮ እድል ሰጠው እኮ ብራዘር። አብራራው ጎን ብራዘር አብራራው። መቼ እድል ሰጠው? አላብራራሁም እኮ አንተ ያ ሁሉ ስታብራራ ዝም ያልኩ ልክ ስለሆንኩ ብዬ አይደለም። አንተ ልክ አብራራው እድል ሰጠው እኮ ዳዲ። አማርኛ በቃሽ። አሁን ዝም በላ። ልክ እኔ ዝም እንዳልኩት አንተም ዝም በል እና ላብራራው ማለት ነው። ኦኬ እሺ። ከ13 እንደተባለው ከሱ እንነሳና አስቀድሞ ተሳዳቢና አሳዳጅ አንገላችም መሆን ምንም በሆን ይህን አደረገልኝ። ነገር ግን ሳላውቅ ባለማመን ስላደረግኩት ምሕረትን አገኘው። ኦኬ አሁን እዚህ ጋር ምሕረትን አገኘው ማለት አሁን ጻድቅ ነኝ አሁን ቅዱስ ነኝ የሚያስብልም አይደለም። እኔም በድፍረት ምሕረትን አገኘው እላለሁ። የጌታችንም ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ፍቅር ጋር አብልጦ በዛ። ኃጢአተኛውን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኛውም አስተውል፣ እዚህ ጋር ከኃጢአተኛው ዋና እኔ ነበርኩ አላለ። ኦኬ ስለ ፓስት ብቻ እያወራ እንዳደረገ ነው እንትን ያደረገው ወንድማችን ዳኒ። ከኃጢአተኛው ዋናው እኔ ነኝ፣ አሁንም እኔ ነኝ እያለን ያለው። ኦኬ ስለዚህ ግን የዘላለም ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንዲሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ
ትዕግስትን ሁሉ ያሳይ ዘንድ ምሕረትን አገኘሁ። አግኝቷል ቅዱስ ጳውሎስ። ያኔም ኃጢአተኛ ነበርኩ ይላል፣ አሁንም ኃጢአተኛ እኔ ነኝ ስላለ ማለት ብቻውን አምላክ ለሚሆን ለማይጠፋው ለማይታየውም ለዘመናት ንጉሥ ምስጋናና ክብር እስከ ዘላለም ድረስ ይሁን አሜን አለ። ኦኬ አሁንም ራሱን ድሮም ኃጢአተኛ እንደነበረ አስተውሉ፣ ምሕረትን እንዳገኘ አሁንም ራሱን ኃጢአተኛ አድርጎ ስለቆጠረ እኔ ነኝ አለ። ነበርኩ ብቻ እኮ አይደለም፣ አሁን ነበረ፣ ምሕረት እንዳገኘ ተናገረ። ኦኬ አሁንም ምንድን ነኝ? ኃጢአተኛ ነኝ። ኦኬ የእግዚአብሔር ምንድን ነው የሚያሳየው? ትናንትም እንደሚርምደን አሁንም ምሕረትን መሐሪ እንደሆነ የሚገልጽ ነው እንጂ በቃ ፓስት አልፈዋል፣ በቃ አሁን ምሕረት አግኝቻለሁ ጻድቅ ነኝ የሚያስብል አይደለም። ምክንያቱም ኃጢአተኛ ነበርኩ ያለውን ማነው? ኃጢአተኛ ነኝ እንጂ ያለው ነበርኩ አላለ። ራሱን እንደ ፓስት ብቻ አልቆጠረም። ስለዚህ ቃሉ ግልጽ ነው። እንቀይረው ከተባለ ብቻ ነው የሚደረገው እንጂ ነኝና ነበርኩ ልዩነት ፍጹም አላቸው። ስለዚህ ሰሚዎች አይታችሁ እንግዲህ ለቃሉ አዘንብሉ ብዬ ነው የምመክረው። እሺ ሰው ልጠይቅ እንደሚያውቅ ሰው ስላብራራው ክፍሉን ማለት ነው። እሺ ጥያቄው እኔ በርታር ለኔ ወዳጅ አንተ እኮ ቀጥሎ ትጠይቃለህ፣ ችግር የለውም። ለመጠየቅ ትፈራለህ? እኔ መጠየቅ አልፈራም እኮ ሁሌም። ቀጥሎ ያለችው ጥያቄ አንተ ትጠይቃለህ፣ አንተ ደግሞ ታዲያ እኔ ልጠይቅ። አሁን መጠየቅ ነው የፈለግከው? ላመጣው ጥቅስ እኔ ልጠይቅህና ቀጥሎ ደግሞ አንተ ትጠይቀኛለህ። እሺ ችግር የለውም። እሺ ኦኬ። አሁን ቅድም ጥቅስ እየተጠቀሰ ነበረ። ያመነ የተጠመቀም ይድናል፣ ያላመነ ግን አሁን ተፈርዶበታል የሚለው ቃል ለሕፃናት ይወክላል። እና ወዴት ነው የምትሄደው? በእግዚአብሔር ቃል ላይ ያንቦራጭ ቅድምም እሱን የሐሰት ትርክት እየተወራ ስለነበረ ማለት ነው። ለብዙ ሰዓት አሁን ያወራውን ውሸትህን በእግዚአብሔር ቃል ላይ ቀጠፍከውን ቅጥፈት እሱን ጨርሰን ችግር ወደ እሱ ትመለሳለህ። አነ ውሸታም ነበርኩም ብለህ ካነበብከው እዚሁ ጋር ወደ እሱ እመለሳለሁ። ችግር የለውም፣ እመለሳለሁ፣ ቃል እገባለሁ። እድል አልሰጥም። ችግር የለውም። ከፈለክ ደቂቃ አስቀምጥ። ከሶስት ደቂቃ በላይ ምንም ደቂቃ ራሱ እኮ ምንም አላስፈለገም። አላስቀመጥ ሪላክስ አድርገህ እንድታወራ ነው ድል የሰጠው። ቀደም የዋሸው ክፍል ላይ ማውራት ፈልጋለሁ። እስቲ የዋሸው የሚለው ቃል እስቲ ቆንጆ ቃል እኮ መጠቀም እኮ ክርስቶስ እኮ ሰዎችን እኔ እንኳን እንደ ጥፋተኛ ብትቆጥረኝ ማለት ክርስቶስ ሰዎችን በፍቅር ነው የጠራቸው። ኦኬ በፍቅር ነው። አሳምሬው ነው የምትል ከሆነ በፍቅር ለማውራት ሞክር። አሳምሬው ነው ብራዘር። እኔም አንተ የዋሸን ብለህ አንተ ምን እኔ የዋሸን ብትለኝ ምንድን ነው ትርጉሙ? ኔጌቲቭ ነገር በእኔ ላይ ወደ ጥያቄው ልግባ። እኔ መቼ ጠየቁ ዳኒ? በዚህ ክፍል ላይ ጥያቄ አለ። ቅድም ባብራራሁት ላይ ትመለሳለህ። ግን ቅድም ስለ ጥምቀት በሰፊው ሲወራ አይቼ ነው የገባሁት። አንዴ ላውራ ብለህ እድል ሰጠው። አሁንም ውሸትን ለትውልድ ማሳየት ስላለብን እዛው ላይ ነኝ። አንተ ጥያቄ ቆይሽ እንትን እናድርግ። እኔ ማውራት በሰፊውም ማውራት ፈልጋለሁ ስለ ጥምቀቱ ማለት ነው። ስለዚህ ጉዳይ አንድ ጥያቄ ልቀበልህ አንተ። ስለዚህ ጉዳይ አንድ ጥያቄ፣ ምክንያቱም እዚህ መዋላችን ነው። እሺ ስንት ጥያቄ ልቀበል? ውሸቱ እስኪጋለጥ ድረስ ጥያቄ ጠይቃለሁ። ተው፣ የእግዚአብሔር ቃል የክርስቶስ ነው የምትል ከሆነ በፍቅር አውራ። ሰውን እየተሳደብክ አይደለም። በፍቅር ነው እያወራሁኝ ያለሁት። በጣም ውሸታም እያልክ ፍቅር ነው እሱ። በእግዚአብሔር ቃል ላይ ዋሽተሃል እያልኩኝ ነው ያለሁት። እሱ ቃል ለምን አተውም? አውቆ ዋሽቻለሁ ወይስ አልዋሸሁም? ስለዋሸ ነው። ቃሉ ራሱ ይፈልጋል። አሳይተህ ዋሸ የሚለው ቃል እንኳን ከምትጠቀም ልክ አይደለም። ሀሳቡ ላይ እንግባ። ስለዋሸ ነው ፖላይት ይሆናል። ያንተን የሐሰት ትርክት ለመዋሸት ለመደበቅ ብለህ የእግዚአብሔርን ቃል መከታ አድርገን ያቀረብከው የእግዚአብሔር ቃል እንደማይል ስለሚታወቅ ማለት ነው። እዛው ላይ ነኝ ያለሁት አሁን። እኔ አሁን ዋሽ የሚል እኔ አሁን እኮ በጣም ለጠየቀ ብራዘር አሁን አርጊውመንቱን ተወና ለመጠየቅ ፈቃደኛ ነው ወይስ ችግር የለም? የመጨረሻ ቤተሰናችን በጨዋነት ነው ያሳደገች። እኔም በጨዋ ነው ያወራሁት። የመጨረሻ ለመጠየቅ ፈቃደኛ ነው ወይስ አይደለም? ችግር የለም።
ስንት ጥያቄ ልቀበል? ምክንያቱም እኔ ወደዛኛ መጠየቅ ስለምፈልግ ፌር እንድንሆን ማለት ነው። ክፍሉ ላይ ያለኝ ጥያቄ ክፍሉ ላይ ሁለት ጥያቄ ይበቃኛል። ሁለት ጥያቄ ይበቃኛል። እንግዲህ ሰምታችኋል። ሁለት ጥያቄ ከዛ በኋላ ወደዛ እንዘላለን። እሺ እንግዲህ ቃል ገብተሃል። እሺ እሺ። ጳውሎስ ምህረት አግኝቷል አላገኘም? አግኝቷል። እኔም ምህረት አግኝቻለሁ። ስለአንተ አልጠየቅኩም። አግኝቷል። ምህረት አግኝቷል ወይስ አላገኘም? አግኝቷል። ምህረት ያገኘ ኃጢአተኛ አለ? አዎ። ምህረት ያገኘ ኃጢአተኛ ግልጽ አድርገው ጥያቄ። ወደ ፓስት ወደፊት ነው ወደ ኋላ? ግልጽ ነው። ምህረት ያገኘ ኃጢአተኛ አለ ወይ? አዎ አለ። ምህረት ያገኘ ኃጢአተኛ አለ። በቃ በቂ ነው እንድታየው። እኔም ራሱ ምህረት ያገኘው ኃጢአተኛ ቅዱስ ጳውሎስ ምህረት አግኝቻለሁ እኔ ኃጢአተኛ ነኝ አለ። ስለዚህ ቅዱስ ጳውሎስ እኮ ተናገረ። ጨረስኩኝ። በቃ እንድታየው ያክል ነው። ጳውሎስ ተናገረ። አንተ አንዴ ድነሃል፣ ለዘላለም ምህረት አላገኘውም አለ። አግኝቻለሁ አለ፣ ግን ኃጢአተኛ ነኝ አለ። ቆይ አንዴ ምህረት አንዴ በደምብ ስማኝና ከዛ መልስልኝ። እሺ የመጨረሻ ጥያቄ አንደኛ ጠይቀኛ፣ ሁለተኛ ሶስተኛውን ሆኗል ማለት ነው። ብራዘር ያመጣውን ጥቅስ እኮ ነው። ከከበደ እንቶ አልኩ እኮ ችግር የለም። ግን እንደዛ እንደማያዝ አትደረባ። ወይ ስታወራ ልስማ። ከዛ ከበደ ሳለን እንዴት እንደዛ ታስወራለህ እኮ? እየደረብክ ነው ያለው። ጥያቄን በቁጥር አደረግከው። ሀሳቡን ለህዝቡ ክሊር እናድርገው ነው እየተባባልን ያለ ነውና ጠይቅና ለማውራት እንድመልስልህ ስጠኝ። ችግር አለው? ጠይቅ፣ ክሊር አድርገህ ጠይቅ። ክሊር የሆነ መልስ እሰጥሃለሁ። ጥሩ ክሊር አድርጌ አስቀድሞ ተሳዳቢ ነበርኩኝ፣ አሳዳጅ አንገላችም፣ ምንም ብሆን ይህንን አደረገልኝ። ነገር ግን ሳላቅ ባለማመን ስላደረግኩት ምህረትን አገኘው አለ ቁጥር 13 ላይ። እሺ ጥያቄ ምንድን ነው? ጳውሎስ ምህረትን አግኝቷል አይደል? አዎ እኔም አግኝቻለሁ ብያለሁ። ችግር የለውም። በፊት ምን ነበረ? አሳዳጅ ኃጢአተኛ ነበር አይደል? እሺ ቁጥር 14 ደግሞ ነው የጌታችን ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብዝቶ በዛ። ቁጥር 15 ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞቹም ዋና እኔ ነኝ አለ። እሺ ጥሩ። አሁን በደምብ ጥያቄን ስማ። ኢየሱስ ክርስቶስ ወደ ዓለም የመጣው ለምንድን ነው? ኃጢአተኞችን ሊያድን። እዚሁ ክፍል ላይ ጳውሎስ ኢየሱስ ክርስቶስ ኃጢአተኞችን ሊያድን መጣ ብሎ የተናገረ እኔ በኃጢአቴ አልዳንኩም እያለ ነው ያለው? አላለም። ምንድን ነው እያለ ያለው? ኃጢአተኛ ነበርኩ ክርስቶስ አዳነኝ እያለ ነው ያለው። መልሶም ደግሞ ራሱ ኃጢአተኛ አድርጎ ዘጋ። ኃጢአተኛ አድርጎ ግን አሁንም ኃጢአተኛ እንደሆነ ቆጥሯል። ነበርኩ አላለም። ዳኒ ነበርኩ አላለም። ደግሜ እጠይቅሃለሁ።